ዌልካም ቱ ዚስ ቻናል እንኳን በደህና መጣችሁ። ዛሬ ደግሞ ከባለፈው የቀጠለ ስለ ፓስት ፐርፌክት ቴንስ እናያለን ማለት ነው። ሶ ኤ ፓስት ፐርፌክት ቴንስ ኢት ሾውስ አን አክሽን ዛት ሃፕን ቢፎር አናዘር ፓስት አክሽን። ስለዚህ የሆነ ኃላፊ የሆነ አክሽን አለ። ያ አክሽን ነገር ከመፈጸሙ በፊት የተፈጸመ አክሽን ከሆነ ፓስት ፐርፌክት ቴንስ ይባላል ማለት ነው። ለምሳሌ እዚህ ጋር ሺ ሃድ ሌፍት ቢፎር አይ አራይቭድ አይደለ? ስለዚህ እኔ ከመድረሴ በፊት እሷ ሄዳለች አይደለ? ስለዚህ ሁለቱም አክሽኖች ፓስት ናቸው። ስለዚህ እንደዚህ አይነት ሁለት አክሽኖች ፓስት ሆኖ ግን አንዱ አክሽን አንዱ ከመፈጸሙ በፊት ከሆነ it is past perfect tense ይባላል ማለት ነው። he had studied English before he traveled አይደለ? ስለዚህ ትራይቭል ከማድረጉ በፊት ወይም ደግሞ ጉዞ ከመጀመሩ በፊት እንግሊዘኛ ምን እያጠና ነበረ? we had cleaned the room before the teacher came አይደል? አስተማሪው ከመምጣቱ በፊት ክላሱን አጽድተነዋል ወይም ክላሱን እያጸዳን ነበር። ብዙ ጊዜ to show causes for past situation ነው። ብዙ ጊዜ የሆነ past situation ወይም ደግሞ የተፈጠረ ነገር የዛን ኮዙን ወይም ኢፌክቱን ለማሳየት ነው ብዙ ጊዜ past perfect tense የምንጠቀመው። so he was tired before he had worked all day። ስለዚህ ሙሉ ቀኑን ሙሉ ከመስራቱ በፊት ራሱ ደክሞት ነበረ ማለት ነው። so ስትራክቸሩ subject plus had plus verb ሲያይ እዚህ ጋር የምንጠቀማት past participle ሆነች verb ነው ማለት ነው። so let's see equation one by one። እዚህ ጋር ለምሳሌ they dash before I reached the station አለ። so A had left, B left, C leaving and C live and C D living ነው የሚሆነው። so the answer ማን ነው? it is they had left አይደለ? they had left before I reached the station። ስለዚህ ስቴሽን ከመድረሴ በፊት እነሱ ምን ሆነዋል? ሄደዋል ማለት ነው። and question 2 ደግሞ she does her homework before a bedtime አይደለ? so A had finished, B finished, C finishes, D finishing so the correct answer is A she had finished her homework before bed ነው። ስለዚህ ከመተኛቷ በፊት የቤት ስራዋን ጨርሳለች ማለት ነው። so the third one is we dash the meeting when he arrived አይደለ? we had A had started, B started, C are starting and D started so we had started the meeting when he arrived። ስለዚህ እሱ ከመድረሱ በፊት ወይም ደግሞ እሱ ከመድረሱ በፊት እኛ ሚቲንጉን ጨርሰናል ማለት ነው። and the fourth one is the train had left before we dash አይደል? so A arrived ነው፣ B had arrived, C arrived and D arriving አይደለ? ስለዚህ the train had left before we had arrived። ስለዚህ the correct answer is ማን ነው? B ማለት ነው። ስለዚህ እኛ ከመድረሳችን በፊት ትሬኑ ምን ሆኗል? ሄዷል ማለት ነው። and the fifth one is he dashed the book before the exam ነው አይደለ? so A had read, B read, C is reading, D is reads አይደለ? the correct answer is ማን ነው? A he had read the book before the exam። ስለዚህ ከኤግዛም በፊት መጽሐፉን አንብቧል። ስለዚህ ሁለት ፓስት የሆኑ አክሽኖችን አንድ ላይ ኮኔክት የሚያደርግልን ፓስት ፐርፌክት ቴንስ ይባላል ማለት ነው። ይሄ ፓስት ፐርፌክት ቴንስ ብዙ ጊዜ ምንድነው የተሾዋን አክሽን that happened before another past action። ስለዚህ አናዘር ሆነ ፓስት ወይም ሌላ ተጨማሪ አክሽን ከመፈጠሩ በፊት የተፈጸመ አክሽን ከሆነ it is past perfect tense ይባላል። so the example ላይ እንዳያችሁም ለምሳሌ she had left before I arrived እኔ ከመድረሴ በፊት እሷ ሄዳለች አይደለ? ስለዚህ ሁለት ፓስት ሆኑ አክሽኖችን አንድ ላይ አገናኝተው ማለት ነው። so ብዙ ጊዜ እዚህ ጋር ቢፎር የሚሉ ቃላቶችን ብዙ ጊዜ ፓስት ፐርፌክት ቴንስ ላይ እንጠቀማለን ማለት ነው። ሶ ዚስ ኦል አባውት ቱዴይስ ሌሰን ስለ ፓስት ፐርፌክት ቴንስ እንግዲህ ይህን ይመስላል። እናንተም በራሳችሁ አንዳንድ ጥያቄዎች ስሩ። በቀጣይ ደግሞ ስለ ፓስት ፐርፌክት ኮንቲኒየስ ቴንስ እናያለን። ያልገባችሁ ነገር ካለ ጥያቄ ጠይቁ። ቤቱን ሰብስክራይብ አድርጉ። መልካም ቀን ባይ